ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ ስታቲክስ ዋን በቻፕተር 4 ሜዥር ኦፍ ዲፕሬሽን ላይ ቲዩቶሪያል ይዤላችሁ መጥቻለሁ። አሪፍ ሌሰኖች አሪፍ ሌሰን ነው። ስለዚህ እስከ ቪዲዮ መጨረሻ አብራችሁን ቆዩ እና ከቻላችሁ ቪዲዮን ከመጀመራችሁ በፊት ቪፒኤን አብርታችሁ ጀምሩልኝ ደስ ይለኛል። እናም ቪፒኤን ያወራችሁ ቪዲዮዎችን ስለምታዩልኝ አመሰግናለሁ። ወደ ቪዲዮ እንግባ። እሺ ሜዥር ኦፍ ዲፕሬሽን ላይ ስናይ ሁለት ፋክቶች አሉ። ስለ ሜዥር ኦፍ ዲፕሬሽን ስናወራ ዘ ዲስትሪቢዩሽን ሜይ ሃቭ ሲሚላር አቨሬጅ በት ዘ ዲግሪ ኦፍ ስካተርድነስ ኢን ዘ ኢንዲቪዥዋል ቫልዩ ኢዝ ዲፈረንስ ነው የሚለው። ስለዚህ ብዙ ጊዜ ሜዥር ኦፍ ዲፕሬሽን ላይ የምናየው ከአቨሬጅ ቫልዩ ያላቸውን የዳታዎቹን እያንዳንዱ ዳታዎች ርቀት ሲሆን አንዳንድ ጊዜ የተለያዩ ዲስትሪቢዩሽኖች ተመሳሳይ አቨሬጅ ይኖራቸው እና ግን አቬሬጅ ቫልዩ ያላቸው ዲግሪ ኦፍ ስካተርድነስ የኢንዲቪዥዋል ቫልዩ የተለያየ ሊሆን ይችላል። አንዳንድ ጊዜ ደግሞ ዘ ዲስትሪቢዩሽን ሜይ ሃቭ ዲፈረንት አቬሬጅ አቬሬጆቹ የተለያየ የሆነ የዲስትሪቢዩሽኖቹ በት ዘ ቫሪዬሽን አሞንግ ዘ ቫልዩ ሜይ ቢ ኳይት ለስ ነው እና ቫሪዬሽናቸው በጣም ላይለያይ ወይም ተመሳሳይ ሊሆን ይችላል ማለት ነው። ስለዚህ ይህንን እንዴት ነው የሚለውን በኤግዛምፕል እንመልከተው። እሺ አሁን ለምሳሌ እዚህ ጋር ፕሮዳክሽን ኦፍ ጤፍ ኢን ሜትሪክ ቶን ነው። ሜትሪክ ቶን ማለት 1000 ኪሎ ግራም ማለት ነው። ስለዚህ ኢንስሪ ፊልድ ላይ ነው የሚለው። ስለዚህ አሁን እዚህ ጋር በ1984 ላይ አለ 95 86 እያለ እስከ 1993 አለ። ስለዚህ የመጀመሪያው ፊልድ ላይ ያለው ይሄኛው የምትመለከቱት አጠቃላይ 8 ነው በየአመቱ ያለው ምርት ማለት ነው። ስለዚህ አጠቃላይ ስትደምሩት 80 ይመጣል። 10 ዳታዎች ናቸው። ስለዚህ ሚኑ ስንት ይመጣል? የፊልድ ኤ 8 ይመጣል ማለት ነው። ፊልድ ቢ ላይ ስንመጣ ደግሞ ይሄኛው ኤ ነው። ፊልድ ቢ ላይ ስንመጣ ደግሞ ምንድነው እነዚህ ዳታዎች አሉ። እነዚህም ሲደመሩ 80 መጡ። 10 ዳታ ስለሆነ ሚኑ 8 ይመጣል። አሁንም ሶስተኛው ላይ ደግሞ እዚህ ጋር 80 ነው። ይሄም እዚህ ጋር 8 ነው። ስለዚህ ሁሉም አቬሬጅ ካያችሁ 8 ነው ማለት ነው። ስለዚህ 8 ነው ሚናቸው ማለት ነው። ግን በእያንዳንዱ ዳታዎች ከሚን ቫልዩ ያላቸው ዲፈረንስ የተለያየ ነው። በዚህ ኮንቴክስት አሁን ለምሳሌ እዚህ ጋር 8 ቢሆን ሚኑም 8 ሲቀነስ 8 0 ከሁሉም ከሚኑ ያላቸው ርቀት ተመሳሳይ ነው። ምንም 0 ነው፣ ዲፈረንስ የላቸው። እዚህኛው ጋር ስመጡ ግን 8 ሲቀነስ 6 2 እዚህ ጋር በ5 ይርቃል ከሚኑ። እዚህ ጋር ምንም አይርቅም። እዚህ ጋር በ5 እዚህ ጋር ከሚኑ በ7 እዚህ ጋር በ3 እዚህ ጋር በ6 እያለ ይቀጥላል ማለት ነው። ስለዚህ ከሚኑ ያላቸው ርቀት ወይም ከአቬሬጅ ቫልዩ ማለት ነው። እዚህ ጋር ደግሞ እዚህ ጋር ከ8 ያለው ርቀት 8 ምንም ርቀት የለ። እዚህ ጋር ከ8 30 22 ርቀት አለው ከሚኑ 28 ሲሆን 20 ዲፈረንስ አለ ከሚኑ 10 አለ። ከ10 8 2 ዲፈረንስ አለ። እዚህ ጋር ከ2 8 ማይነስ 6 ዲፈረንስ አለ። 0 0 0 ሲሆን ማይነስ 8 ዲፈረንስ ይኖረዋል ማለት ነው። ከምን ከ8 ማለት ነው። ስለዚህ የሶስቱ ሚናቸው ተመሳሳይ ነው፣ ግን በዳታዎቹ መካከል ያለው ዲፕሬሽን ከሚን ቫልዩ ወይም ከአቬሬጅ ቫልዩ የተለያየ ነው ማለት ነው። ይሄ የመጀመሪያው ኬዝ ያየነው ነው የሚያሳየን። እሺ ቀጣይ ደግሞ ስንመጣ እዚህ ጋር የተሰጡን ዳታዎች አሉ። 6 አለ፣ 10 እያለ ይቀጥላል እስከ 42። የሁለተኛው አለ የያስሚን የቲአነስ የሚል አለ፣ ዊነር ካፕ የሚል አለ፣ ኤክስ1 ኤክስ2 እና ኤክስ3 ተብሎ የተሰጡ ዳታዎች አሉ። ስለዚህ የኤክስ1 ሚንን ስትፈልጉ ኤክስ1 ማለት የያስሚን እንደዚህ ሆሪዞንታል ያለውን ዳታ ስትደምሩት 240 ይመጣል። 10 ስታካፍሉት 10 ዳታ ስለሆነ 24 ነው ሚኑ ወይም አቬሬጁ። ከዛ የኤክስ2 ደግሞ ምንድነው የዚህ ጋር ያለው ሆሪዞንታሉን ስትደምሩት 340 ይመጣል። ይሄ ለ10 ስታካፍሉት 34 ይመጣል ማለት ነው። ስለዚህ 34 ይመጣል። እዚህ ጋር 24 አለ። ሚኑ ዲፈረንስ ነው ማለት ነው። የሶስተኛውንም ስትደምሩት የዊነር ካፕ ወይም ኤክስ3 1680 ይመጣል። ለ10 ስታካፍሉት 168 ነው። ስለዚህ የሶስቱም ሚናቸው የተለያየ ነው። ግን አሁን እዚህ ጋር ያሁኑ ዳታ ነው በቴብል መልክ ስለሰራው ነው። እዚህ ጋር ሰሜሽናቸው 240 መጥቷል። ይሄ ሁለተኛው 340 የሶስተኛው 1680 ነበር። ከዛ ሚናቸውንም 24 34 እና 168 አመጣነው ነበረ። ያው እዚህ ጋር ሚኑ 24 34 168 አለ። ስለዚህ እነዚህ ከሚን ቫልዩ ያላቸው ዲፈረንስ ፈልጉ። 24 ሲቀነስ 6 ማይነስ 18፣ 24 ሲቀነስ 10 ማይነስ 14፣ 24 ሲቀነስ 14 ማይነስ 10፣ 24 ሲቀነስ 18 ማይነስ 6 እያለ እስከ መጨረሻው 24 ሲቀነስ 42 እስከ
48 ድረስ 42 ሲቀንስ 24 እስከ 18 ድረስ ያለው አለ ማለት ነው። ስለዚህ ከእያንዳንዱ ኤለመንት ላይ ሚኑስ ቀንሱት ያላቸው ዲፈረንስ ይህን ይመስላል ማለት ነው። ከአቬሬጅ ቫሉ ሁለተኛው ላይ ሲመጡ ደግሞ 34 አለ። 34ን ከ16 ላይ እያንዳንዱ ቫሉ ማለት ነው። 16ን ከ34 ላይ ማይነስ 18፣ 20ን ከ34 ላይ ማይነስ 14፣ 24ን ከ34 ላይ ማይነስ 10፣ 28ን ከሚን ቫሉ ከ34 ላይ ማይነስ 6 እያለ እዚህ ጋር 52ን ከ34 ላይ ማይነስ 18 ፕላስ 18 ይመጣል። እዚህ ጋርም ስትመጡ እንደዛው ነው። ከ150 ላይ 168 ማይነስ 18፣ ከ154 ላይ 158 ማይነስ 14 እያለ እዚህ ጋር ወርዳችሁ ከ186 ላይ 168 ሲቀንሱ ፕላስ 18 ይመጣል ማለት ነው። ግን እዚህ ጋር አሁን ሚናቸው ቢለያይም በዳታዎቹ መካከል ያለው ቫሪዬሽን እኩል ነው። ማለትም ማይነስ 18 ማይነስ 18 ማይነስ 18 ማይነስ 14 ማይነስ 10 ማይነስ 10 ማይነስ 10 ማይነስ 10 ማይነስ 10 ማይነስ 6 ማይነስ 6 ማይነስ 6። ስለዚህ እንደዚህ ያለ የእያንዳንዶቹ ዳታዎች በመሃላቸው ያለው ቫሪዬሽን ተመሳሳይ ነው፣ ምንም እንኳን ሚናቸው ቢለያይ ማለት ነው። ስለዚህ ይህንን ኮንሲደር ማድረግ አለባችሁ ማለት ነው። ስለዚህ በዳታዎቹ መካከል ያለው ቫሪዬሽን ተመሳሳይ ነው ማለት ነው፣ ሚናቸው ቢለያይ እንኳን። ስለዚህ እነዚያ ያየናቸው ሁለቱ አረፍተ ነገሮች ይህን ይመስላሉ ማለት ነው። ስለዚህ ግልጽ እንዲሆንላችሁ ስደግማቸው ሁለቱ ፋክተሮች ምንድን ናቸው? ዘ ዲስትሪቢዩሽን ሜይ ሃቭ ሲሚላር አቬሬጁ ሊመሳሰል ይችላል በዚ ዲግሪ ኦፍ ስካተርድነስ ኢን ዘ ኢንዲቪዥዋል ቫሊዩ ኢዝ ዲፈረንስ ነው ማለት። ስለዚህ አቬሬጃቸው ቢመሳሰልም ከሚን ቫሊዩ ያላቸው ከአቬሬጅ ቫሊዩ ያላቸው ዲፈረንስ እያንዳንዶቹ ዲስትሪቢዩሽኖች ተመሳሳይ ላይሆን ይችላል ነው የሚለው። ወይም ዘ ዲስትሪቢዩሽን ሜይ ሃቭ ዲፈረንት አቬሬጅ አቬሬጅ ወይም ሚናቸው ሊለያይ ይችላል፣ ግን ቫሪዬሽናቸው በቫሊዎቹ መካከል ያለው ኳይት ለስ ሊሆን ወይም ተመሳሳይ ሊሆን ይችላል ማለት ነው። እነዚህም ኮንሰፕት ነው የሚያወራው ማለት ነው። አሁን ያየን ኤግዛምፕል ሜዥር ኦፍ ዲፕሬሽን ላይ የመጀመሪያው የምንመለከተው ከዛ ሬንጅ ይሆናል ማለት ነው። ስለዚህ ሜዥር ኦፍ ዲፕሬሽን የሚያወራው በዳታዎች መካከል ያለው ቫሪዬሽን ወይም ከሚድል ቫሉ ያላቸውን ቫሪዬሽን ነው በዋናነት የምንመለከተው በዚህ ኮንቴክስት። ስለዚህ መጀመሪያ ከሬንጅ እንጀምር። ሬንጅ ማለት ሲምፕሊ ዘ ዲፈረንስ ቢትዊን ዘ ላርጀስት ኤንድ ስሞለስት ቫሉ ኢን ሴት ኦፍ ዳታ ነው። ስለዚህ ሬንጅ ነው የምታውቁት ላርጀስት እና ስሞለስት ቫሉ መካከል ያለው ዲፈረንስ ነው። ስለዚህ ዩዝፉል የሚሆነው ይሄ ብዙ ጊዜ ለቴምፕሬቸር ፍላክቹዌሽን ያለውን ዲፈረንስ ለማየት፣ ሼር ፕራይስ ሙቭመንት የዋጋ ዲፈረንስን ለማየት ሃይስት የነበረውን ቫሊ ከሎስት ላይ እየቀነስን ቴምፕሬቸር ፍላክቹዌሽኑ ሃይስት ከሎስት እየቀነስን ሬንጁ ከየት እስከ የት እንደሆነ ማግኘት እንችላለን ማለት ነው። ስለዚህ ይሄ ሬንጅ የምንለው ምንድነው? ኢዝ ኮንሲደርድ አስ ፕሪሚቲቭ አስ ኢት ኢዝ ኮንሲደር ኦንሊ ኤክስትሪም ቫሊዩ which may not be useful indicator of the bulk population ነው የሚለው። ስለዚህ የፕሪሚቲቭ ተብሎ ነው የሚቆጠረው፣ ምክንያቱም ብዙ ጊዜ ኤክስትሪም ቫሉ ወይም ስሞለስት እና ላርጀስት ቫሉን ስለሆነ የሚያሳየው። ይሄ ደግሞ ዩዝፉል ኢንዲኬተር ተደርጎ አይወሰድም በጣም በልክ የሆነ ፖፑሌሽን ካለ ማለት ነው። ስለዚህ ሬንጅ ፎርሙላ ውስጥ ተጠይቃችሁ ላርጀስት ቫሉ ማይነስ ስሞለስት ቫሉ ነው ማለት ነው። ከላርጀስቱ ላይ ስሞለስቱን ቀንሳችሁ ማግኘት ነው። ሌላ ደግሞ ምን የሚባል ነገር አለ? ኮፊሽንት ኦፍ ሬንጅ የሚባል አለ። ኮፊሽንት ኦፍ ሬንጅ ማለት ሬንጃችሁን ለሁለቱ ማይነስ ነበር አይደለ? ማክሲመም ቫሊዩ ላርጀስቱ ሲቀንስ ስሞለስት ነበረ። ኮፊሽንት ኦፍ ሬንጅ ስትባሉ ከስሩ ሎስቱ ሲደመር ኦቨር ሎስቱ ሲደመር ላርጀስቱ አድርጋችሁ ማስቀመጥ ነው ይባላል። ኮፊሽንት ኦፍ ሬንጅ ይባላል ማለት ነው። ስለዚህ በዚህ ወይ ነው ኮምፒውት የምታደርጉት። ሌላ ኢንተርኳርታይል ሬንጅ ነው የምንመለከተው። ኢንተርኳርታይል ሬንጅ ማለት ሚንስ ዘ ሬንጅ ኦፍ ዘ ሚድል 50% ኦፍ ዘ ቫሉ ኦንሊ ነው የሚያሳየን። ስለዚህ 50% ኦፍ ዘ ቫሉ ማለት ከኪዋን እስከ ኪው ስር ያለውን ዲፈረንስ ስለሆነ የሚያሳየን 50% ኦፍ ዘ ዳታውን ነው የሚያሳየው ማለት ነው ላይ የሚያደርግበትን። ስለዚህ ይህ ማለት ኳርታይልን ካየን ኪዋን ነው ብለናል። እዚህ ጋር ኪዋን አለ፣ እዚህ ጋር ኪውቱ ቢኖር ኪው ስር የቱ ጋር ነው? እዚህ ጋር አለ ማለት ነው። ስለዚህ እዚህ ጋር ኪዋን ቢኖር ይሄ ሲቀነስ ይሄ ማለት ነው። ስለዚህ ከ50% ኦፍ ዘ ዳታ ያለበትን ነው የሚያሳየን ማለት ነው ኢንተርኳርታይል ሬንጅ። ስለዚህ ኢት ኢዝ ዲፈረንስ ቢትዊን አፐር ኤንድ ሎወር ኳርታይል ነው። አፐር ኳርታይል ማለት ኪው ስር ያለ፣ ሎወር ኳርታይል ኪዋን ይሆናል ማለት ነው። ስለዚህ ኪው ስሪ ማይነስ ኪዋን አድርጋችሁ ወይም ኳርታይል ስሪ ማይነስ ኳርታይል ዋን ኢንተርኳርታይል ሬንጅ ይባላል ማለት ነው። ሌላኛው ቀጣይ የምንመለከተው ኳርታይል ዲቪዬሽን ነው። ስለዚህ አሁን ሬንጅ አየን፣ ኢንተርኳርታይል ሬንጅ አየን። ቀጣይ ኳርታይል ዲቪዬሽን። ኳርታይል ዲቪዬሽን ማለት ኢት ኢዝ ዘ አቨሬጅ አብሶሉት ዲፈረንስ ቢትዊን ዘ ሰርድ አፐር ኳርታይል ኤንድ ዘ ፈርስት ሎወር ኳርታይል ኦፍ ፍሪኩዌንሲ ኦፍ ዲስትሪቢዩሽን ነው። ስለዚህ ኳርታይል
ዲቪሽን ማለት ኪው3 ማይነስ ኪው1 ነው አለን። ኢንተርኳርታይል ሬንጅ ማለት ነው ኦቨር 2 ማድረግ ነው ማለት ነው። ስለዚህ ኢንተርኳርታይል ሬንጃችሁ ለሁለት ስታካፍሉት ወይም ኪው3 ማይነስ ኪው1 ኦቨር 2 ማለት ኳርታይል ዲቪሽን ካልኩሌት የሚደረገው በዚህ ፎርሙላ ነው ማለት ነው። ቀጣይ ኤግዛምፕል ነው የምንመለከተው። ስለዚህ the following data is corrected on the result of 11 students in the final examination of statics ነው። ስለዚህ ይህ እዚህ ጋር ያለው ሪዛልት በ11 ተማሪዎች የተመዘገበ በስታቲክስ ፋይናል ኤግዛም ላይ ነው ይላል። ስለዚህ ዳታዎቹን ምንድነው ኳርታይል ዲቪዥን ነው እንድንፈልግ የተጠየቀው። ስለዚህ ዳታዎቹን መጀመሪያ ኳርታይል ዲቪዥን ለመፈለግ በኦርደራቸው አሬንጅ ታደርጓቸዋላችሁ ከስሞለስት ወደ ላርጅስት ወይም ከላርጅስት ወደ ስሞለስት ታደርጋችሁ ከዛ ኳርታይል ስሪ ትፈልጋላችሁ። ኳርታይል አፈላለግ በአንግሩፕ ዳታ ጊዜ በቻፕተር ስሪ አይተናል። እሱ ላይ የሰራሁት ቪዲዮ አለ፣ ካላያችሁት ገብታችሁ ማየት ትችላላችሁ፣ ወይም በዚህ ቪዲዮ መጨረሻ ላይ አስቀምጥላችኋለሁ። ስለዚህ ኳርታይል ስሪ ማለት ምንድነው? አይ ኤን ኢንቱ ኤን ፕላስ ዋን ኦቨር ፎር ነው። አይ ማለት በዚህ ኮንቴክስት 3 ነች። ኤን ፕላስ ዋን ኦቨር ፎር ነው የምናደርገው። ኤን ስንት ነች? 11 ነች። ስለዚህ 11 ሲደመር 1 12 ሲካፈል ለ4 3 ነው። 3 ሲባዛ በ3 9 ነው። ስለዚህ ኪዋን ማለት ምንድነው? 9ኛው ኤለመንት ነው ማለት ነው። ስለዚህ 1 2 3 4 5 6 7 8 9 ማለት 69 ይሆናል ማለት ነው። ከዛ ኪዋናችን 69 ይመጣል ማለት አይ ሚን ኪው ስሪያችን 69 ይመጣል ማለት ነው። ኪዋን ከሆነ ደግሞ ምንድነው? ኤን ነው ፕላስ ዋን ኦቨር ፎር ነው የምናደርገው። 12 ሲካፈል ለ4 ሶስተኛው ኤለመንት ነው 41 ይሆናል ማለት ነው። ስለዚህ ኳርታይል ስሪ ማይነስ ኳርታይል ዋን ማለት 69 ሲቀነስ 69 ሲቀነስ 41 ይሆናል ማለት ነው። ይኸው እዚህ ጋር በዚህ ሁኔታ ትሰሩታላችሁ። 69 አለ 41 አለ ባሳያችሁ መሰረት። ስለዚህ ኳርታይል ዲቪዥን ማለት ኪው3 ማይነስ ኪው1 ኦቨር 2 ስለሆነ ኪው3 69 አለ ኪው1 41 አለ ሲካፈል ለ2 14 ይመጣል ማለት ነው። ምናችን ኳርታይል ዲቪዥናችን። ሌላ ኮፊሽንት ኦፍ ኳርታይል ዲቪዥን ከተጠየቃችሁ ምንድነው የምታደርጉት? ቅድም ኮፊሽንት ኦፍ ሬንጅን ስንሰራ ላርጅስት ማይነስ ስሞለስት ኦቨር ላርጅስት ፕላስ ስሞለስት ፕላስ ላርጅስት ብለናል አይደለ? ስለዚህ እዚህ ጋር ደግሞ ምንድነው የምናደርገው? ኳርታይል ኮፊሽንት ኦፍ ኳርታይል ዲቪዥን ከተጠየቅን ኪው3 ማይነስ ኪው1 ኦቨር ኪው3 ፕላስ ወይም ኪው1 ፕላስ ኪው1 ማድረግ እንችላለን ማለት ነው። ስለዚህ ከስር የመደመሩን መጨመር ነው። ኳርታይል ዲቪዥን ኮፊሽንት ከተጠየቃችሁ ኪው3 ማይነስ ኪው1 ኦቨር ኪው3 ፕላስ ኪው1 ታደርጋላችሁ ማለት ነው። ስለዚህ የአሁኑን ኤግዛምፕል ኳርታይል ዲቪዥን ብትሰሩ 69 ሲቀንስ 41 ነበር ያደረግነው። ከዛ ሲካፈል 69 ሲደመር 41 ይሆናል። ስለዚህ 0.255 ይመጣል ማለት ነው። ምኑ ኳርታይል ዲቪዥን ኦፍ ዘ ዳታ ማለት ነው። ስለዚህ ኮፊሽንት ኦፍ ኳርታይል ዲቪዥን ሲጠየቅ እና ኳርታይል ዲቪዥን ሲጠየቅ በዚህ ወይ ነው የምንሰራው ማለት ነው። ቀጣይ ደግሞ የምንመለከተው ሚን ዲቪዥን ነው። እስካሁን ምን አየን? ከሬንጅ ጀምረን ኳርታይል ኢንተር ኳርታይል ሬንጅ ኳርታይል ዲቪዥን አየን። አሁን ደግሞ ሚን ዲቪዥን እናያለን። ሚን ዲቪዥን ማለት the average deviation is the absolute average of the deviation taken from the measure of central tendency ነው የሚለው። ስለዚህ አቨሬጅ ዲቪዥን ነው ከአማካኝ ቫልዩ ያለውን ርቀት ነው እዚህ ጋር የምንለካው ማለት ነው። ሚን ዲቪዥናችን ብዙ ጊዜ ሚን ዲቪዥን አባውት ሚን ከሚን ሊሰራ ይችላል። ሚን ዲቪዥን ፍሮም ሞዲል ነው። ሚን ዲቪዥን ፍሮም ዘ ሚዲያን ካልኩሌት ልናደርግ እንችላለን ማለት ነው። ስለዚህ ሜዥር ኦፍ ዘ አቨሬጅ ዲስታንስ ኦፍ ኢች ኦብዘርቬሽን አዌይ ፍሮም ዘ ሚን ኦፍ ዘ ዳታ ነው። ስለዚህ ከሚኑ ያለው ርቀት ሊሆን ይችላል እንደተጠየቅ ነው። ከሚዲያንም ከሞዱም ሊባል ስለሚችል ማለት ነው። ጊቭ አን ኢኳል ዌይት ቱ ኢች ኦብዘርቬሽን ነው። ስለዚህ ለእያንዳንዱ ኦብዘርቬሽን እኩል የሆነ ትኩረት ነው የምንሰጠው ማለት ነው። ጀነራሊ ሞር ሴንሲቲቭ ዛን ዘ ሬንጅ ኦር ኢንተርኳርታይል ሬንጅ ሲንስ ቼንጅን ኢን ኤኒ ቫልዩ ዊል አፌክት ኢት ነው። ስለዚህ የሚን ዲቪዥን ከሌሎቹ አንጻር ካየናቸው ከኢንተርኳርታይልም ሆነ ከኳርታይል ዲቪዥን አንጻር ምንድነው ሴንሲቲቭ ነው። ምክንያቱም ቫልዩ ቼንጅ ባደረገ ቁጥር አፌክት ስለሚያደርገው ነው እዚህ ጋር ያለው ኮንሴፕት። ስለዚህ ሚን ዲቪዥንን ካልኩሌት ታደርጉ መጀመሪያ ሚን ኦፍ ዘ ዳታውን ካልኩሌት ታደርጋላችሁ፣ ደምራችሁ ለብዛት ታካፍላላችሁ። ከዛ ከእያንዳንዱ ኢለመንት ላይ ሚኑን ትቀንሳላችሁ ማለት ነው። ከእያንዳንዱ ኢለመንት ወይም ኦብዘርቬሽን ላይ ከዛ የዚህ ሚን ዲቪዥን ላይ ምንድነው አብሶሉት ዲቪዥን በአብሶሉት ቫልዩ ያለውን ዲፈረንሳቸውን ትወስዳላችሁ። ከዛ በአብሶሉት ቫልዩ የወሰዳችሁትን የእያንዳንዱን ዲፈረንስ ስደምሩት ሚን ዲቪዥናችሁን ታገኛላችሁ ማለት ነው። ሳም ስታደርጓቸው የእያንዳንዶቹን ቫልዩዎች። ስለዚህ ኤግዛምፕል ስንመለከት ካልኩሌት ዘ ሚን ዲቪዥን ፍሮም ከአርትሜቲክ ሚን እንዳልኳቸው ከሚን ከሚዲያን እና ከሞድ ይፈለጋሉ ሚን ዲቪዥን። ስለዚህ እዚህ ጋር አሁን ስንት ዳታዎች ተሰጡን? ከማርክ ነው ከ25ቱ
የአመቱት ዳታ ተሰጠ የተማሪዎች if the mark are all doubled and taken out of 50 will the variation mark increase given a reason ነው የሚለው። እሺ ይሄንን እንመልከት። አሁን ሚኑ ሚዲያ እና ሞዳችን መጀመሪያ ማግኘት አለብን ከሶስቱም ስለሆነ የምንሰራው። ሚናችን ስንት ነው? ዳታዎችን ደምራችሁ ለብዛታቸው ማካፈል ነው። ሲደምሯቸው 89 ይመጣሉ። ብዛታቸው 9 ነው። ለ9 ስታካፍሉት 8.9 ነው ሚኑ። ሚዲያን ስንፈልግ ደግሞ 9 ዳታ ስለሆነ ዳታዎቹ ምንድነው መጀመሪያ በኦርደር ታስቀምጣላችሁ። ከዛ 9 ማለት ኦድ ከሆነ ደግሞ ኤን ፕላስ ዋን ኦቨር ቱ ነው ፎርሙላው። ስለዚህ ኤን ፕላስ ዋን 10 ለ2 አምስተኛው አይተም ይሆናል ማለት ነው። ስለዚህ አምስተኛው አይተም 1 2 3 4 አምስተኛው 9 ነው ማለት ነው። ሚዲያናችን 9 ይሆናል። ሞዳችን ደግሞ በጣም የተደጋገሙ ስለሆነ 7 ነው። 7 ስንት ጊዜ ስለተደገመ? 3 ጊዜ ስለተደገመ ሞዳችን 7 ይሆናል ማለት ነው። ስለዚህ ሚን ሚዲያ ሞዱን የምንጠቀመው ሚኒፊኬሽን አባውት ሚን ስትሰራ ሚን እንጠቀማለን። ሚኒፊኬሽን አባውት ሞድ ስሰራ ይህን እንጠቀማለን። ሚኒፊኬሽን አባውት ሚዲያን ስሰራ 9 እንጠቀምና ኮምፕሊት አደርጋለሁ ማለት ነው። ስለዚህ ሁሉንም በቴብል ስንሰራ በአንድ ላይ ሲሰራ የሚመጣው ይሄ ነው። ቫሊያቸው አለ ሁሉን ትዘርዝራላችሁ። ሚኒፊኬሽን ፍሮም ሚን ማለት ሚናችሁ ስንት ነው የመጣው? 9 ነበር የመጣው አይደል? 8.9 ስለዚህ ከ8.9 ላይ 7 ሲቀነስ 8.9 ማይነስ 1.9 ነው። ስለዚህ አብሶሉት ቫልዩ ስለሆነ ማድረገው 1.9 ይሆናል ማለት ነው። ከዛ አሁንም ከ8.9 ላይ 4 ሲቀነስ 4.9 ከ4 ላይ 8.9 ነው መቀነሰው ኤክስ ማይነስ ሚን ስለሆነ ማድረገው። ከዛ 4 ሲቀነስ ስንት ነው ማድረገው? 8.9 ማይነስ 4.9 ይመጣል። ከዛ ማይነስ 4.9 በአብሶሉት ቫልዩ ስታስገቡት 4.9 ይሆናል ማለት ነው። ከዛ ከእያንዳንዱ ኤለመንት ላይ ሚኑን እየቀነሳቸው አብሶሉት ቫልዩ ሲቀጡት ይህን ይመጣል ማለት ነው። ከዛ ድምሩ ምንድነው? የሰም ኦፍ ዲቪዬሽኑ ስንት ይመጣል? 21.01 ነው። እዚህ ጋር ፖይንት አለች 21.01 ነው። ስለዚህ 21.01 ነው የሚመጣው ማለት ነው። ስለዚህ ይሄኛው ቁጥር ትይዛላችሁ። ሌላ ደግሞ ሚኒፊኬሽናችሁ ከሚዲያናችሁ ትሰራላችሁ። ሚዲያናችሁ ስንት ነው? 9 ነው ማለት ነው። ስለዚህ እያንዳንዱ ኤለመንት ከ9 እየቀነሳችሁ አብሶሉት ዲቪዬሽን ውስጥ ታስገባላችሁ። እዚህ ጋር አብሶሉት ነች ይቺ ሰረዟ ማለት ነው። ስለዚህ አብሶሉት ውስጥ ያስገባችሁ ትሰራላችሁ። 7 ሲቀነስ 9 ማይነስ 2 ማይነስ 2 ከአብሶሉት ሲወጣ 2 9 ሲቀነስ 4 ሲቀነስ 9 ማይነስ 5 ከአብሶሉት ሲወጣ 5 10 ሲቀነስ 9 1 ነው። አብሶሉት ያስተካክሉ ፖዚቲቭ ከሆነ ኔጌቲቭ ሲሆን የሚያስፈልገው 9 ሲቀነስ 9 0 እያደረጋችሁ ትጨርሳላችሁ ማለት ነው። ስለዚህ ቫልዩዎቹን ሲደምሯቸው 21 ይመጣል ማለት ነው። ሌላኛ ደግሞ ሚኒፊኬሽን ፍሮም ዘ ሞድ ስትሰሩ ምንድነው? ከእያንዳንዱ ኤለመንት ከሞዱ ላይ መቀነስ። ስለዚህ የመጀመሪያው ኤለመንት 7 ነው። 7 ሲቀነስ 7 ሞዳችን 7 ስለሆነ ከ7 ላይ ሲቀነስ 0 ይመጣል። 4 ሲቀነስ 7 ደግሞ ምንድነው? ማይነስ 3 ነው። ከአብሶሉት ቫልዩ ሲወጣ 3 ይሆናል። 10 ሲቀነስ 7 3 ነው። 9 ሲቀነስ 7 2 ነው። ለዚህ ያደረጋችሁ ጨርሱት። ከዛ ጨርሳችሁ ስትደምሯቸው 23 ይመጣል ማለት ነው። ስለዚህ አሁን የሚጠበቅብኝ ምንድነው? እያንዳንዱን ቫልዩ ለብዛቱ ማካፈል ነው። ብዛቱ 9 ስለሆነ ሰሜሽን ኦፍ ዲቪዬሽኑ ለኤን አካፈላል። ሰሜሽን ኦፍ ዲቪዬሽኑ ለኤን ማካፈል ነው የሚጠበቅባችሁ። ስለዚህ ለ9 ስታካፍሉት እነዚህን ቫልዩ ታገኛላችሁ ማለት ነው። ስለዚህ ሚኒፊኬሽን አባውት ሚዲያን ሞድ እና ሚን ስትጠየቁ በዚህ ወይ ትሰራላችሁ ማለት ነው። ስለዚህ መጀመሪያ የሚጠበቅባችሁ ሚኑን ሚዲያኑ ሞዱን ካልኩሌት ታደርጋላችሁ። ከዛ ያንን ካልኩሌት ካደረጋችሁ ወዲያ ሚን ሚዲያ ሞድ ካገኛችሁ ወዲያ ከሚሰጣችሁ ዳታ ላይ እየቀነሳችሁ አብሶሉት ቫልዩ ታስገቡና ከአብሶሉት ቫልዩ ውስጥ የወጣውን ቫልዩ እየደመራችሁ ለብዛቱ ታካፍሏቸዋላችሁ ማለት ነው። በዚህ ወይ ሚኒፊኬሽን ፍሮም ሚድ፣ ሚኒፊኬሽን ፍሮም ሚዲያን፣ ሚኒፊኬሽን ፍሮም ሞዳችሁን ታገኛላችሁ ማለት ነው። አሳይመንቶችን ለመስራት በቂ ጊዜ ከሌላችሁና አሳይመንቶቹ ካስቸገራችሁ ልንረዳችሁ ዝግጁ ነን እና ከስር ባስቀመጥኩላችሁ ስልክ ቁጥር በመደወል ልታገኙ ትችላላችሁ፣ ወይም የቴሌግራም ግሩፕ ላይ ዲኤም ብታደርጉልኝ ታገኙ ትችላላችሁ ማለት ነው። ስለዚህ ከትምህርትና ከትምህርት ጋር የተያዙ እርዳታዎችና አሳይመንቶች እርዳታ ከፈለጋችሁ ልናገለግላችሁ ዝግጁ ነን። ቀጣይ ስታንዳርድ ዲቪዬሽን ነው የምንመለከተው። ስለዚህ ሜዥር ኦፍ ዘ ቫሪዬሽን ኦፍ ዘ ኦብዘርቬድ ፍሮም ሚን። ስታንዳርድ ዲቪዬሽንን ለየት የሚያደርገው ሚን ዲቪዬሽን ከሆነ ከሚን ከሚዲያን ከሞድ ይሰራል። ግን ሚን ዲቪዬሽን ከሆነ ኦንሊ ካልኩሌትድ የሚሆነው ስታንዳርድ ዲቪዬሽን ከሆነ ከሚን ብቻ ነው። ይህን ኮንሲደር አድርጉ። ዘ ሞስት ኮመን ሜዥር ኦፍ ዲፕሬሽን የሚባለውም ይሄ ነው። ከሁሉም የተሻለው ስታንዳርድ ዲቪዬሽን ነው ማለት ነው። ምንን ካልኩሌት ለማድረግ ቫሪዬሽን ማለት ነው። ስለዚህ ቴክ ኢንቱ አካውንት ኤቭሪ ኦብዘርቬሽን፣ እያንዳንዱን ኦብዘርቬሽን ያካተተ ነው ስታንዳርድ ዲቪዬሽን።
እና ሜዥር ኦፍ ዘ አቨሬጅ ዲቪዥን ኦፍ ዘ ሪዘርቬሽን ፍሮም ዘ ሚን ነው የሚያሳየን። አማካኝ ዳታዎቹ ከሚኑ ያላቸውን ርቀት ብቻ ነው። እዛ ላይ ግን ሚን ዲቪዥን ላይ ከሆነ ዳታዎቹ ከሚዲያኑ ከሞዱንም ያላቸውን ርቀት ለማየት እንችላለን። እዚህ ላይ ከሆነ ግን ከሚኑ ብቻ ዳታዎች ያላቸውን ርቀት ነው የሚያሳየን ማለት ነው። ወርክስ ዊዝ ስኩዌር ኦፍ ሪሲዳል ኖት አብሶሉት ቫሊዩስ ኢዚየር ቱ ዩዝ ፈርዘር ካልኩሌሽን ነው የሚለው። ስለዚህ እዚህ ጋር ደግሞ የምንጠቀመው ዳታዎችን ከምንድነው እዛኛው ላይ በአብሶሉት ቫሊዩ ነበር ሚን ዲቪዥን ላይ የተጠቀምነው። እዚህ ላይ ደግሞ ምንድነው ከምንድነው የምናደርገው ስኩዌር ነው የምናደርጋቸው ዳታዎቹን እንጂ አብሶሉት ቫሊዩ ውስጥ አንከታቸውም ማለት ነው። ስለዚህ ሚን ዲቪዥን እና ስታንዳርድ ዲቪዥን ዋና ልዩነታቸው ሚን ዲቪዥን ከሚን ብቻ ነው። ስታንዳርድ ዲቪዥን ለሚን ለሚዲያን ለሞድ ይሰራል። ሚን ዲቪዥን አብሶሉት ቫሊዩ ይጠቀማል። ስታንዳርድ ዲቪዥን ስኩዌርን ይጠቀማል ማለት ነው። እሺ ስለዚህ ስታንዳርድ ዲቪዥን ኦፍ ፖፑሌሽን ስንፈልግ ነው ኤቭሪ ኦብዘርቬሽን ኢን ዘ ፖፑሌሽን ኢዝ ዩዝድ ነው። ዘ ስኩዌር ኦፍ ዘ ፖፑሌሽን ስታንዳርድ ዲቪዥን ኢዝ ካልኩሌትድ ኮልድ ዘ ቫሪያንስ ነው። ቫሪያንስ ተጠቅመን ስለሆነ ካልኩሌት የምናደርገው። ስለዚህ ስታንዳርድ ዲቪዥን ማለት አንደር ራዲካል ኦፍ ኤክስ ታይምስ ኤክስ ስኩዌር ኤክስ ማይነስ ሚኑ ዘ ሆል ስኩዌር ኦቨር ኤን ነው። ይሄ ለፖፑሌሽን ከሆነ ማለት ነው። ስለዚህ እያንዳንዱ ኢለመንት መጀመሪያ ሚኑን ካልኩሌት ታደርጉና እያንዳንዱ ኢለመንት እየቀነሳችሁ ስኩዌር ታደርጉታላችሁ ማለት ነው። ከዛ ስኩዌር ያደረጓቸውን እያንዳንዱ ኢለመንት እንዳለ ተደምሯቸውና ብዛት ያላቸው 10 ከሆነ 10 እንዳለ ተደምሯቸዋላችሁ ማለት ነው። ከዛ ለብዛታቸው ታካፍሏቸዋላችሁ። ይህንን ግን ፕሮሰስ የምታደርጉት በራዲካል ውስጥ ሆኖ ነው ማለት ነው። ስለዚህ በዚህ ወይ ስታንዳርድ ዲቪዥንን ካልኩሌት እናደርጋለን ማለት ነው። ቫሪያንስ ከተጠየቃችሁ ስለዚህ ምንድነው የውስጥ ያለው የቫሪያንስ ፎርሙላ ነው። ቫሪያንስ ማለት ሰሜሽናችን አለ ኤክስ ማይነስ ኤክስ ሚኑ ዘ ሆል ስኩዌር ኦቨር ኤን ነበረ ቫሪያንስ ማለት ነው። ስለዚህ ቫሪያንሱን ለማግኘት ምንድነው ይህን ራዲካል ማጥፋት አለብን። ስለዚህ ይህንን ዘ ሆል ስኩዌር ከዚህ በኩል ያለውን ስኩዌር ስናደርገው ይቺ ቫሪያንሷ ይቺ ስታንዳርድ ዲቪዥን ስኩዌር ስታደርጓት ይቺ ራዲካል ስለምትጠፋላችሁ ስታንዳርድ ዲቪዥን ስኩዌር ስታደርጉት ከቫሪያንስ ጋር እኩል ይሆናል። ምክንያቱም ውስጥ ያለችው ነች የቫሪያንስ ፎርሙላ። ስለዚህ ቫሪያንስ ለማግኘት ስታንዳርድ ዲቪዥናችሁን ስኩዌር በማድረግ ነው የምትሰሩት ማለት ነው። እሺ ስታንዳርድ ዲቪዥን አሁን ለፖፑሌሽን ያየነው አጠቃላይ ፖፑሌሽኑ ከተሰጠን ነው። ፖፑሌሽን ሳምፕል አይተና ፖፑሌሽን እንዳለ የጥናታችን አካል ሲሆኑ ሳምፕል ደግሞ ከፖፑሌሽኑ የተወሰነውን ናሙና ወስደን ብቻ የምንሰራ ከሆነ ነው። ስለዚህ ሳምፕል ብዙ ጊዜ ሳምፕል ተጠቅመን ነው የምንሰራው። ምክንያቱም ፖፑሌሽን ብዙ ጊዜ አናውን ስለሆነ ከሳምፕል ነው የሚጠናው ማለት ነው። ስለዚህ ከሳምፕል እንድንሰራ ከተጠየቅን ይቺኛውን ፎርሙላ እንጠቀማለን ባለ ኦንሊ ከስር ያለውን ኤን ነበር እስካሁን የምንጠቀመው እዛ ላይ። እዚህ ጋር ግን ኤን ማይነስ ዋን ነው የምናደርጋት ማለት ነው። ስለዚህ ለፖፑሌሽን ስታንዳርድ ዲቪዥን ሲፈልጉ ከሆነ ለምሳሌ ኤኑ 30 ከሆነ 30 ትጠቀማላችሁ ማለት ነው። ግን ለሳምፕል ስታንዳርድ ዲቪዥን ኤኑ አሁን ከ30 ውስጥ 10 ሳምፕል ወስድ፣ ስለዚህ 10 ሲቀንስ 1 9 ነው ወስደው ማለት ነው። ለዚህ ካልኩሌሽን ማለት ነው። ስለዚህ በዚህ ወይ ነው ማለት ነው የሚሰሩት እና ለሳምፕል ሲሆን እና ለፖፑሌሽን ስታንዳርድ ዲቪዥን መጠየቃችሁን አይደንቲፋይ ማድረግ አለባችሁ። ምክንያቱም ቫሊዩ ዲፈረንስ ስለሚያመጣችሁ ለፖፑሌሽን እና ለሳምፕል ስታንዳርድ ዲቪዥንን ካልኩሌት ስታደርጉ። እሺ ስለዚህ ስታንዳርድ ዲቪዥንን ካልኩሌት ለማድረግ እንዳልኳችሁ ምንድነው ሳምፕል ሚን ያስፈልጋችሁ ወይም ፖፑሌሽን ሚን ትፈልጋላችሁ። እዛ ያንን የፈለጋችሁት ሚን ከእያንዳንዱ ኤሌመንት ላይ ትቀንሱና እያንዳንዱ ኤሌመንት ያገኛችሁትን የቀነሳችሁትን ስኩዌር አድርጋችሁ ትደምሯቸዋላችሁ። ከዛ ከደምሯቸዋቸው ወዲያ ለብዛታቸው ስታካፍሏቸው አላችሁ። ከዛ ካካፈላችሁ ወዲያ ያገኛችሁትን ቫልዩ ራዲካል ስትከቱት ስታንዳርድ ዲቪዥናችሁን ታገኛላችሁ ማለት ነው። በዚህ ወይ ምናችሁን ትሰራላችሁ ስታንዳርድ ዲቪዥናችሁ ማለት ነው። ግን ቫሪያንስ ቢሆን የተጠየቀው እዚህ ጋር ነው የምታቆሙት። ምክንያቱም ስታንዳርድ ዲቪዥን ሲሆን ነው አንደር ራዲካል ውስጥ የሚገባው እንጂ ለቫሪያንስ እዚህ ጋር ማቆም ትችላላችሁ ማለት ነው። ስለዚህ ቫሪያንስም ከስታንዳርድ ዲቪዥን ጋር ያለው ሪሌሽንሽፕ በዚሁ ማየት ትችላላችሁ ማለት ነው። ስለዚህ ፋይንድ ዘ ስታንዳርድ ዲቪዥን ኦፍ ዘ ፎሎዊንግ ዳታ ነው። ስለዚህ ስታንዳርድ ዲቪዥን አሁን ለአስሎን የተባለው እና እዚህ ጋር ስለዚህ አሁን ስታንዳርድ ዲቪዥን ለመፈለግ ምንድነው ማድረግ የሚጠበቅባችሁ የእነዚህን ዳታዎች ሚናቸውን ትደምሯቸዋላችሁ። ከዛ አሁን ለምሳሌ 1 2 3 4 5 6 7 8 9 10 ናቸው። ስለዚህ ደምራችሁ ለ10 ታካፍሏቸውና ሚን ታገኛላችሁ። ከዛ ሚኑን ከእያንዳንዱ ኢለመንት ላይ ትቀንሱታላችሁ ማለት ነው። ከዛ ከእያንዳንዱ ኢለመንት ላይ ቀንሳችሁ ያገኛቸውን ቫልዩ ትደምሯቸውና ከዛ ለብዛታቸው ደግሞ ለ10 ታካፍሏቸዋላችሁ ማለት ነው። ከዛ ያንን ራዲካል አስገብታችሁ ስትዋጡት ስታንዳርድ ዲቪዥናችሁን
ታገኛላችሁ ማለት ነው። ስለዚህ ይህን ይመስላል ማለት ነው። እያንዳንዶቹ ቫሊዎች እነዚህና ድምራቸው 200 ነው። ስለዚህ 10 ዳታዎች ስለሆኑ ሚኑ ስንት ይመጣል ማለት ነው? ሚኑ 200 ሲካፈል ለ10 20 ይመጣል ማለት ነው። ስለዚህ ከ20 ላይ 20 እያንዳንዱ ኢለመንት ከ20 ላይ ይቀንሳል ማለት ነው። 14 ሲቀነስ 20 ማይነስ 6፣ 15 ሲቀነስ 20 ማይነስ 5፣ 17 ሲቀነስ 20 ማይነስ 3 እያላችሁ እስከዚህ ጋር ያለው 26 ሲቀነስ 20 6 ይመጣል። ስለዚህ እነዚህን ዳታዎች ከቀነሳችሁ ወዲያ ስኩዌር ታደርጋላችሁ ማለት ነው። ግን ሚን ዲቪዥን ላይ ቢሆን አብሶሉት ቫልዩ ነበር የምታደርጉት ማለት ነው። ስለዚህ ይህን ይመስላል ማለት ነው። ከዛ እነዚህን ስኩዌር አድርጋችሁት ዳታ ይመጣላችኋል። 10ሩም ዳታ አለ። እነሱን ዳታ ስደምሯቸው ስንት ይመጣሉ? 180 ያመጣል። ስለዚህ 180ን በስንት ታካፍላላችሁ? በ10 ታካፍሉና ያን ራዲካል ውስጥ ሲከቱት 18 ይመጣል። ራዲካል 18 ይሆናል። ስለዚህ ከራዲካል ሲወጣ 4.24 ይሆናል ማለት ነው። ስለዚህ በአማካኝ ከሚኑ ያላቸው ርቀት 4.24 ይሆናል ማለት ነው። ምኖቹ ዳታዎቹ ማለት ነው። በዚህ ወይ ከሚኑ ወይም ከአቨሬጅ ቫልዩ ያላቸውን ርቀት ካልኩሌት ማድረግ ይቻላል ማለት ነው። ስለዚህ ስታንዳርድ ዲቪዬሽንን አየን። ከመጀመሪያው ከሬንጅ ጀምረን ሬንጅ፣ ኢንተርኳርታይል ሬንጅ፣ ኳርታይል ዲቪዬሽን፣ ሚን ዲቪዬሽን እና ስታንዳርድ ዲቪዬሽን ይህን ይመስላሉ ማለት ነው። ስለዚህ ሌላ ምንድነው አሁን ምንድነው ግሩፕድ ኮንቲኒየስ እና ግሩፕድ ዲስከሬጅ ሲሆን ስታንዳርድ ዲቪዬሽን አፈላለግ ማወቅ ካለብን አሁን ቅድም ያየነው ለሮ ዳታ ሲሆን ላንግሩፕድ ሲሆን ቀጥታ ላንግሩፕድ ሲሆን ምንድን ያደረግነው አንደር ራዲካሉ ሰሜሽን ኦፍ ሚን ማይነስ እያንዳንዱ ኤለመንት ከሚኑ ላይ ቀንሰን ስኩዌር አድርገን ለኤን ነበር ያካፈልነው። ግን አሁን ምን እናደርጋለን? ለግሩፕ ዲስከሬጅ ሲሆን ምን እናደርጋለን? ፍሪኩዌንሲ ይጨመርበታል። ባጭሩ ሌላ ምንም አዲስ የለውም። ለፖፑሌሽን ከሆነ ምን ታደርጋላችሁ? ስታንዳርድ ዲቪዬሽኑ ለፖፑሌሽን ከሆነ አንደር ራዲካል ኦፍ ሰሜሽን ኦፍ ፍሪኩዌንሲ ታደርጋላችሁ። እያንዳንዱ ኤለመንት ይችኛው የፖፑሌሽን ሚን ነች። ይችኛው አንድ ኤለመንት ይቺ ምልክት የፖፑሌሽን ሚን ሲሆን ትጠቀሟታላችሁ። ከዛ ይሄን ስኩዌር ማለት ነው። ከዛ ለማታካፍሉታላችሁ ለቶታል ነምበር ኦፍ ኦብዘርቬሽን ማለት ነው። በዚህ ጊዜ በፖፑሌሽኑ ዲስከሬጅ ሲሆን ሳምፕል ስታንዳርድ ዲቪዬሽን ከፖፑሌሽን ለማግኘት ማለት ግን ስታንዳርድ ዲቪዬሽኑን ከሳምፕል ከሆነ የምታገኙት ምን ታደርጋላችሁ? ይችኛዋን ፖፑሌሽን ሚኗን ከሳምፕል ሚን ታደርጓት እና ይቺ ኤንን ደግሞ ኤን ማይነስ ዋን ታደርጓታላችሁ ማለት ነው። ስለዚህ ስታንዳርድ ዲቪዬሽን ከሳምፕል ስትፈልጉ ምን ይሆናል? ሰሜሽኑ አለ ፍሪኩዌንሲ ሲባዛ እያንዳንዱ ኢለመንታል ኤክስ ማይነስ ኤክስ ሳምፕል ሚን ይሆናል ማለት ነው። ስኩዌር ኦቨር ኤን ማይነስ ዋን ታደርጋላችሁ ማለት ነው። በዚህ ወይ ካልኩሌት ይደረጋል ከሳምፕል ሚን ሲሆን ማለት ነው። ከሳምፕል ከሆነ ስታንዳርድ ዲቪዬሽናችን ካልኩሌት የሚደረግ። ሌላ ኮኤፊሽንት ኦፍ ስታንዳርድ ዲቪዬሽን። ኮኤፊሽንት ኦፍ ስታንዳርድ ዲቪዬሽን ከሆነ የምታደርጉት ምንድነው? በአጠቃላይ ያገኛችሁትን ስታንዳርድ ዲቪዬሽን ለሚኑ ማካፈል ማለት ነው። እዚህ ያለው በዚህ ወይ ታካፍሉታላችሁ ማለት ነው። ከዛ ከሰራችሁ ወዲህ የመጣው ቫልዩ ምንን ያሳየ? ኮንሲስተንት እና ለስ ቫሪያብል መሆኑን ያሳየው ወይም በጣም ዲስፐርስድ ወይም ላርጅ ቫሪዬሽን እንዳለው ያሳየናል ማለት ነው። እዚህ ጋር ካልኩሌት ተደርጎ የመጣው። ስለዚህ ኮኤፊሽንት ኦፍ ስታንዳርድ ዲቪዬሽኑ ሎ ከሆነ እዚህ ጋር ካልኩሌት የምታደርጉት ዳታው ምን ይባላል? ኮንሲስተንት እና ለስ ቫሪያብል ይባላል። ግን ቫልዩ እዚህ ጋር ካፍላችሁ የሚመጣው ሃይ ከሆነ ዳታው ምንድነው ሞር ቫሪድ የሆነና ለስ ቫሪያብል ወይም ሞር ቫሪያብል ይሆናል ማለት ነው። ከሚኑ ያላቸው ርቀት ወይም ለስ ኮንሲስተንት እና ሞር ቫሪያብል ብለን ማስቀመጥ እንችላለን ማለት ነው። ከኮኤፊሽንት ኦፍ ስታንዳርድ ዲቪዬሽን ተነስተን ማለት ነው። ሌላ ኮኤፊሽንት ኦፍ ቫሪዬሽን። ኮኤፊሽንት ኦፍ ቫሪዬሽን ሲሆን ኮኤፊሽንት ኦፍ ቫሪዬሽን ደግሞ ስንፈልግ ምንድነው የምናደርገው? እዚህ ጋር ያለው ፎርሙላ ማለት ነው። ኮኤፊሽንት ኦፍ ቫሪዬሽን ማለት ስታንዳርድ ዲቪዬሽን ለሳምፕል ሚኑ እናካፍሉና በ100% ማባዛት ማለት ነው። ስለዚህ በዚህ ኮንቴክስት ምንድነው ኮኤፊሽንት ኦፍ ቫሪዬሽን እናገኛለን ማለት ነው። ስለዚህ ይሄ ምንድነው የሚያሳየን? ሪላቲቭ ሜዥር ኦፍ ስታንዳርድ ዲቪዬሽን በአንጻራዊነት ስንለካው ስታንዳርድ ዲቪዬሽኑ ማለት ነው ምን ያህል ነው በፐርሰንቴጅ የሚለውን ያሳየናል ማለት ነው። ስለዚህ ዘ ፐርሰንቴጅ ኦፍ ዘ ቫሪዬሽን ኢን ዘ ሚን ስታንዳርድ ዲቪዬሽን ወይም ኮኤፊሽንት ኦፍ ስታንዳርድ ዲቪዬሽን ቢንግ ትሪትድ አስ ዘ ቶታል ነምበር ኦፍ ቫሪዬሽን ነው ማለት ነው። በፐርሰንቴጅ ከሚኑ ዳታው ያለውን ቫሪዬሽን በፐርሰንቴጅ ስናስቀምጠው ማለት ነው ኮኤፊሽንት ኦፍ ቫሪዬሽን የምንለው። ስለዚህ ኢት ኢዝ ዱ ቱ ሜዥር ኮንሲስተንሲ ኤንድ ቫሪያቢሊቲ። ስለዚህ ቫልዩ ካልኩሌት አድርገን የምናመጣው ቫልዩ የዳታውን ኮንሲስተንሲ ወይም ቫሪያቢሊቲ ዩኒፎርሚቲ ኦፍ ቱ ኦር ሞር ዲስትሪቢዩሽን ያሳየናል ማለት ነው። ለምሳሌ ካልኩሌት አድርጋችሁ 0.2 ምናምን ከመጣ በጣም ምንድነው ኮንሲስተንት የሆነና ለስ ቫሪያብሉ ፍሮም ደ ሚን እንደሆነ ያ ዳታ
ማወቅ እንችላለን ማለት ነው። ስለዚህ ሎወር ቫሊዩ ኦፍ ዘ ኮኤፊሽንት ቫሪዬሽን ኢንዲኬት ሃየር ኮንሲስተንሲ፣ ሞር ዩኒፎርሚቲ እና ሎወር ቫሪያቢሊቲ እንዳለው ያሳየናል ማለት ነው። ስለዚህ ስታንዳርድ ዲቪዬሽን እንደዛ ይሄ። ስለዚህ ቫሪያንስ ቅድም አውርተነው ቫሪያንስ ማለት ሰሜሽን ኦፍ እያንዳንዱ ኢለመንት ከሚኑ ላይ ተቀንሶ ስኩዌር ተደርጎ ለብዛቱ ተካፍሎ ያለው ማለት ነው። ስለዚህ ቫሪያንስን ስታንዳርድ ዲቪዬሽን ለማድረግ ይሄኛውን አንደር ራዲካል ስናስገባው ወደ ቫሪያንስ ወደ ስታንዳርድ ዲቪዬሽን ይቀየራል ማለት ነው። ስለዚህ ቫሪያንስ ብቻ ከሆነ ካልኩሌት የምታደርጉ በዚህ ፎርሙላ ካልኩሌት ማድረግ ትችላላችሁ ማለት ነው። ኮምባይንድ ስታንዳርድ ዲቪዬሽን ከተጠየቃችሁ ኮምባይንድ ስታደርጓቸው ሁለቱ እና ከዛ በላይ የሆኑ ዲስትሪቢዩሽኖች ማለት ነው። ስለዚህ ኮምባይንድ ስታንዳርድ ዲቪዬሽን ሲፈለግ ነምበር ኦፍ ኦብዘርቬሽን አላችሁ፣ ሁለት ነምበር ኦፍ ኦብዘርቬሽን ይኖራችኋል። ከዛ ስታንዳርድ ዲቪዬሽን የመጀመሪያውን ስኩዌር ታደርጋላችሁ፣ የሁለተኛውን ስኩዌር ታደርጋላችሁ። ከዛ እያንዳንዱ ስታንዳርድ ዲቪዬሽን ከኮምባይንድ ሚኑ ያለውን ርቀት ማስላት አለባችሁ መጀመሪያ። እሱንም ስኩዌር ታደርጋላችሁ። እዚህ ጋርም ከሁለተኛው ሚን ያለውን ርቀት ትፈልጋላችሁ። ከዛ ለሁለቱም ኦብዘርቬሽኖች ሳም ታካፍላላችሁ ማለት ነው። ስለዚህ እዚህ ጋር ምንድነው ኮምባይንድ ሚን አለ፣ ሁለት ኦብዘርቬሽን ይሰጣችኋል። ዲ1 ማለት እዚህ ጋር ኮምባይንድ ሚን ማለት ይሄን በቻፕተር 3 ላይ አይተናል። ሁለት ኦብዘርቬሽኖች እና ሁለት ሚንስ ይኖራል ማለት ነው። ኤን1 ታይምስ ኤክስ1 ኤን2 ታይምስ ኤክስ2 ኦቨር ኤን1 ፕላስ ኤን2 አድርገን እንፈልጋለን ኮምባይንድ ሚናችን ማለት ነው። በዚሁ ያገኘ ነው። እዚህ ጋር ዲ1 ላይ ከሆነ ከሚን1 ላይ ዲቱን ደግሞ ከሚን2 ላይ ስንቀንሰው እነዚህን ቫልዩዎች እናገኛለን። ከዛ እነዚህን ቫልዩዎች እዚህ ጋር ምን እናደርጋቸዋለን? ስኩዌር አድርገን እናስገባቸዋለን ማለት ነው። እዚህ ጋር ስኩዌር አድርጋችሁ ማስገባት ነው። ስለዚህ በዚህ ፎርሙላ ምንድነው ኮምባይንድ ስታንዳርድ ዲቪዬሽንን ካልኩሌት ማድረግ ይቻላል ማለት ነው። እዚህ ኤግዛምፕል ስንመለከት from the analysis of monthly wage paid to the employee into service organization X and Y the following result was obtained። ስለዚህ ሁለት ኦርጋናይዜሽኖች ኤክስ ኤንድ ዋይ አሉ እና በዛ ውስጥ ያሉ በኤክስ እና በዋይ ላይ ያሉ ሰራተኞች እነዚህ ናቸው። መንዝሊ የሚከፈሉት ደሞዝ ያለ እና ቫሪያንሳቸው ይሄን ይመስላል ማለት ነው። የዌጁ ዲስትሪቢዩሽን ማለት ነው። ከዛ የተጠየቅነው which organization pay large amount of monthly wage ነው። ስለዚህ የትኛው ኦርጋናይዜሽን ነው ከፍተኛ ደሞዝ የሚከፍለው የተጠየቅነው። ሁለተኛ ደግሞ in which organization there is greater variability in the individual wage of all the wage earned taken together። ስለዚህ ኮምባይንድ ስታንዳርድ ዲቪዬሽንን ካልኩሌት እንድናደርግ ነው የተጠየቀው ሁለተኛው ላይ ማለት ነው። ስለዚህ ሶሉሽን ለመጀመሪያው ለመፈለግ ምንድነው ከፍተኛ ደሞዝ የሚከፍል የትኛው ነው ከተባለ በአማካኝ የሚከፍሉትን በአጠቃላይ ነምበር ኦፍ ሰራተኛው ማብዛት ነው የሚጠበቅባቸው። ስለዚህ ኤክስ ላይ ምንድነው 550 ሰራተኛ አለ። በአማካኝ ሚናቸው ምንድነው ሚን መንዝሊ ደሞዛቸው 5000 ነው። ስለዚህ 2,750,000 ይመጣል። ኤንቱ እና በኤክስቱ ስናበዛው 650 በ4500 ነው። ስለዚህ 2900 ይመጣል ማለት ነው። ስለዚህ እዚህ ጋር ስታዩት ኦርጋናይዜሽን ዋይ የበለጠ ደሞዝ ይከፍላል ማለት ነው። ሚን መንዝሊ ዌጅ አለው በአማካኝ ከፍተኛ የሆነ የደሞዝ አማካኝ ያለው ከካምፓኒ ወይም ኦርጋናይዜሽን ኤክስ አንፃር ማለት ነው። ከዛ ቢ ላይ ደግሞ ኮምባይንድ ሚናቸው ነው ካልኩሌት አድርጉ። ኮምባይንድ ስታንዳርድ ዲቪዬሽናቸው ነው። ስለዚህ ኮምባይንድ ስታንዳርድ ዲቪዬሽናቸውን ለማግኘት ኮምባይንድ ሚን ያስፈልገናል። መጀመሪያ ነምበር ኦፍ ኦብዘርቬሽን በኤክስ ዋን ላይ በሚን ዋን ኤክስ ላይ በኤክስ ቱ ከዛ ኤን ዋን ፕላስ ኤን ቱ ማለት ነው ከስር። ስለዚህ ኤን ዋን ስንት ነው? 550 ሲባዛ በ550 ሲባዛ በ5000 2,750,000 ይመጣል አለ። ከዛ ሁለተኛው ላይ ደግሞ 650 በ4,500 2,925,000 እንደሚመጣ። ስለዚህ ሁለቱን ደምረን ለ550 ሲደመር ለ650 ስናካፈል የኮምባይንድ ሚን ይሆናል ማለት ነው። ስለዚህ ኮምባይንድ ሚኑን ከእያንዳንዱ ምን ላይ እንቀንሳለን ማለት ነው። ዲ1ን ለማግኘት ከእያንዳንዱ ሚን ላይ እንቀንሳለን ማለት ነው። ስለዚህ 4,729.17ን ከስንት ላይ ከ5,000 እና ከ4,000 ላይ ቀንሳሉ ማለት ነው። ሆናቸውን ዲ1 እና ዲ2 ለማግኘት ነው። ከዛ ዲ1 እና ዲ2 ካገኘሁ ወዲያ ኤን1 አለ ስታንዳርድ ዲቪዬሽን ስኩዌር ዲ1 ስኩዌር አድርጌ ኤን2 ኢንቱ ኤን ስታንዳርድ ዲቪዬሽን ስኩዌር ዲ2 ስኩዌር ኦቨር ኤን1 ፕላስ ኤን2 አድርጌ እሰራለሁ ማለት ነው። ስለዚህ ዲ1አችንን እንዳልኳቸው ከሚኑ ላይ ስቀንሰው -27 ይመጣል። ከሚኑ ላይ ስቀንስ ደግሞ 229 ይመጣል ማለት ነው። በዚህ ወይ ካልኩሌት ማድረግ ይቻላል። ስለዚህ ከዚህ ወዲያ የምናደርገው 550 አለ 550 ኢንቱ 900 ሲደመር 73.6 51 አለ 650 ኢንቱ 1500 ሲደመር 5252,517.05 አድርገን
ለ500 ሲደመር 650 ታደርጋላችሁ ከስር ማለት ነው። ስለዚህ ይህንን በሳይንቲፊክ ካልኩሌተር ካልኩሌት አድርጎ ጊዜ ለመቆጠብ ያህል ኮምባይንድ ስታንዳርድ ዲቪሽኑ ስለዚህ አንድ ራዲካል ኦፍ 633445 ይመጣል። ስለዚህ ይህን ከራዲካል ስተዋጡት ኮምባይንድ ስታንዳርድ ዲቪሽናቸው 250.68 ይመጣል ማለት ነው። ስለዚህ እዚህ ጋር ማወቅ የሚጠበቅባችሁ መጀመሪያ ኮምባይንድ ሚን ዴተርማይን ማድረግ አለባችሁ። ከዛ ኮምባይንድ ሚኑን ከፈለጋችሁ ወዲያ ከሁለቱም ሚን ላይ ያን ኮምባይንድ ሚን መቀነስ ነው። ከዛ ይህን ካረጋችሁ ወደ ፎርሙላችሁ በመቀነስ ኤን1 ኢንቱ ስታንዳርድ ዲቪሽን 1 ስኩዌር ፕላስ ዲ1 ስኩዌር ፕላስ ኤን2 ኢንቱ ስታንዳርድ ዲቪሽን 2 ስኩዌር ፕላስ ዲ2 ስኩዌር ኦቨር ኤን1 ፕላስ ኤን2 አርጋችሁ ትሰሩታላችሁ ማለት ነው። ቪዲዮ ከተመቻችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። እናም የቪዲዮ ሌሎች ይጠቅማል ብላችሁ ካሰባችሁ ላይክ፣ ሼርም ማድረግ ትችላላችሁ። እናም የቴሌግራም ግሩፓችን ኢንጆይን ብታደረጉ የተለያዩ ፋይሎችን፣ ኤግዛሞችን፣ ፓወርፖይንቶችን ማግኘት ትችላላችሁ። እናም ኮመንት ላይ ደግሞ እንድሰራላችሁ የምፈልጉት ነገር ካለ ብታሳውቁ ደስ ይለኛል። ሌላ ሜዥር ኦፍ ሼፕ የምንመለከተው ከዚህ ወዲያ ሜዥር ኦፍ ሼፕ ላይ ምንድነው ስኪውነስ አለ። ስኪውነስ ማለት አብሰንስ ኦፍ ሲሜትሪ ነው። ሲሜትሪ ማለት እኩል የሆነ ዲስትሪቢሽን ከሌላቸው ወይም አንደኛው ኤክስትሪም ቫሉ በአንድ ሳይድ ኦፍ ዘ ዲስትሪቢሽን ካለ ስኪውነስ አለ ይባላል ማለት ነው። ስለዚህ ሳይሜትሪ አለ ማለት ዳታዎቹ ኢኳሊ ላይ ሲያደርጉ ነው። ዘ ሚድል ኦፍ ላይ ከሆነ ሳይሜትሪ አለ ይባላል። ግን ኤክስትሪም ቫሉ በአንድ በኩል እንደዚህ ከሆነ የሚሆነው ወይም በዚህኛው በኩል ሊሆን ይችላል እንደዚህ መጥቶ እንደዚህ ከሆነ የሚሆን ኤክስትሪም ቫሉ በዋን ሳይድ ከሆነ ያለው ስኪውነስ ይባላል ማለት ነው። ምንም አብሰንስ ኦፍ ሲሜትሪ የለም። ኩርቶሲስ ከሆነ ፒክድነስ ኦፍ ዘ ዲስትሪቢሽን ነው የሚያሳየ። ፒኩ በዲስትሪቢሽን ላይ ያለው ምን ይመስላል የሚለው ነው። ይህን ደግሞ እንመለከተዋለን። ሌላ ቦክስ ፕሎት አለ። ቦክስ ፕሎት ደግሞ ምንድነው ግራፊካሊ ዲስክራይብ ያደርግልን ዲስፕሌይ ያደርጋል ዲስትሪቢሽኑ ወይም ስኪውነስን ያሳየናል ማለት ነው። እንዴት ነው የሚለው ሶስቱንም እናያቸዋለን ማለት ነው። ስለዚህ ስኪውነስ ላይ ስንጀምር ምንድነው ስኪውነስ ማለት አብሰንስ ኦፍ ሲሜትሪ ነው። ስለዚህ ሲሜትሪካል ከሆነ ኖት ስኪውድ ነው የምንለው ማለት ነው። ስለዚህ ሚን ሚዲያ ሞዱ አደ ሚድል ወይም አደ ሴንተር ላይ ሲገኙ ምን ይባላል? ሲሜትሪክ ናቸው ወይም ኖት ስኪውድ እንላለን። ግን እነዚህ ሶስቶች እኩል ካልሆኑ ምንድነው ስኪውነስ አለ ይባላል ማለት ነው። ለምሳሌ እዚህ ጋር ኔጌቲቭ ስኪውድነስ ብንመለከት ሚን አለ፣ ከዛ ሚዲያ ሞድ አለ ማለት ነው። ስለዚህ አሁን እዚህ ጋር ላርጅስት ቫልዩ ያለው ምን ሆኖ ሞድ ነው ማለት ነው። ምክንያቱም ቱ ዘ ራይት ስለሚገኝ ሞድ ስለሆነ ላርጅስት ቫልዩ ያለው ሞድ ከበለጠ ሞድ ግሬተር ዛን ሚዲያን ግሬተር ዛን ሚን ከሆነ ኔጌቲቭ ስኪውድ እንላለን። ሶስቱም እኩል ከሆኑ ሳይሜትሪ እንላለን። ፖዚቲቭሊ ስኪውድ ከሆነ ደግሞ ሚን ሲበልጥ ነው ማለት ነው። ሚን ግሬተር ዛን ሚዲያን ግሬተር ዛን ሞድ ከሆነ ፖዚቲቭሊ ስኪውድ እንላለን ማለት ነው። እሺ ስለዚህ ሌላ ሙቭመንት የሚባል ነገር አለ። እዚህ ጋር ሙቭመንት ካልኩሌት አድርጉ ልትባል ትችላለች። ፈርስት ሙቭመንት ከተባለ ሚን ነው ካልኩሌት የምታደርጉት። ማወቅ የለባቸው ሚን ብቻ ነው ደምራችሁ ለኤን ማካፈል ነው። ግሩፕ እንትን ከሆነ ደግሞ በፍሪኩዌንሲውም ማብዛት ይጠበቅባቸዋል። ኦቨር ለሰሜሽን ኦፍ ፍሪኩዌንሲ ታደርጋላችሁ። ስለዚህ ፈርስት ሙቭመንት እንዳጠቃላይ ሚን ነው የምፈልጉት። ሰከንድ ሙቭመንት ከተባላችሁ ቫሪያንስ ፎርሙላ አይተናል። ከዛ ሰርድ ሙቭመንት ሲባሉ ይችኛቱ ነበር ስኩዌር ይችን ኪዩብ ታደርጋታላችሁ። ፎርዝ ሙቭመንት ሲባል ይሄ ፓወሩን ፎር ማድረግ ነው፣ ሌላ አዲስ ነገር የለውም። ከዛ አር ሙቭመንት ከተባለ ይችን ፓወሯን አር ማድረግ ነው ማለት ነው። ስለዚህ እንደተጠየቃችሁት ዲግሪ ካልኩሌት ማድረግ ይጠበቅባችኋል ነው። ግን ይሄ እንደዚሁ እንድታውቁት ነው እንጂ ይህን ካልኩሌት አድርጎ አትባሉም ያና። ምክንያቱም ጊዜ ስለማይበቃ ኤግዛም ላይ። ግን ፈርስት ሙቭመንት ሚን እንደሆነ፣ ሰከንድ ሙቭመንት ቫሪያንስ፣ ሰርድ ሙቭመንት ፈርስት እና ሰከንዱን ወቁ። ሰርድ ላይ ከሆነ ዲግሪ ስሪ ማድረግ ነው። ፎርዝ ላይ ዲግሪ ፎር ነው። አር ሙቭመንት ስትባሉም አር ፓወር ኦፍ ማድረግ ብቻ ነው ማለት ነው። ስለዚህ 9 ሙቭመንት ብትጠየቁ ይችን አርን 9 ማድረግ ነው የሚጠበቅባችሁ ማለት ነው። እሺ ቀጣዩ ምንድነው? ሜዥር ኦፍ ስኪውነስ ነው። ስለዚህ ስኪውነስ እንዴት ነው የምንላከው ነው። ስለዚህ ስኪውነስ ምንድነው? የመጀመሪያው ፒየርሰን ኮኤፊሽንት ኦፍ ስኪውነስ አለ። በፒየርሰን ኮኤፊሽንት ኦፍ ስኪውነስ ከሆነ የምንላከው ስኪውነስ ኦፍ ዲስክሪፕሽን ካን ቢ ሜዥርድ ባይ ኮኤፊሽንት ኦፍ ስኪውነስ ኪው3 ፍሮም ዊች ዘ ፎርሙላ ኢዝ ጊቭን ብሎ ነው። ስለዚህ ስኪውነስን ካልኩሌት ለማድረግ ከሚኑ ላይ ሚን ቫልዩ ይኖራል። ከሞዱ ላይ ቀንሳችሁ ለስታንዳርድ ዲቪዬሽን ማካፈል ማለት ነው። ስለዚህ ሚን ማይነስ ሞድ አለ ሲካፈል ስታንዳርድ ዲቪዬሽን ታደርጋላችሁ ማለት ነው። በዚህ ወይ ካልኩሌት ማድረግ ትችላላችሁ ስኪውነስ ማለት ነው። ስለዚህ አሁን እዚህ ጋር በኤግዛምፕል ብንመለከተው እዚህ ጋር ደግሞ ሚን ማይነስ ሞድ ማለት ስሪ ቱ ሚን ማይነስ ሚዲያንም ማለት ስለሆነ በዚህ መተካት እንችላለን። ቅድም የሆነ ቦታ ላይ አይተነው ነበር ይህን ሪሌሽን። ሚን ማይነስ ሞድ ማለት ስሪ ኢንቱ
ሚን ማይነስ ሚዲያን አድርጋችሁ ማስቀመጥ ስለምችሉ ነው እዚህ ጋር ከላይ ያለውን የተካው ኦቨር ስታንዳርድ ዲቪዬሽን ታደርጋላችሁ ማለት ነው። ስለዚህ ከስኪውነሱ ካልኩሌት ተደርጎ ከዜሮ በታች ከመጣ ኔጌቲቭ ስኪውድ ይሆናል። ዜሮ ከሆነ ደግሞ ምንድነው ሳይሜትሪክ ወይም ምንም ኖት ስኪውድ ትላላችሁ። ካልኩሌት ያደረጋችሁ ቫሊዩ ከዜሮ በላይ ከመጣ ፖዚቲቭሊ ስኪውድ ነው ማለት ነው። ስለዚህ ለምሳሌ ሚኑ 23 እና ስታንዳርድ ሚዲያኑ 26 ቢመጣ ስታንዳርድ ዲቪዬሽኑ 12.3 ቢሰጣችሁ ስኪውነሱን ካልኩሌት ብታደርጉ ፒየርሰን ሜዥር ኦፍ ስኪውነስን ተጠቅማችሁ 3 ኢንቱ ሚን 23 ነው ሚዲያን 26 አለ ኢንቱ 12.3 ስታደርጉ ማይነስ 0.37 ቢመጣ ከዜሮ በታች ከሆነ ኔጌቲቭሊ ስኩዌር ነው ማለት ነው። ስለዚህ በዚህ ኬዝ ምኑ ይበልጣል ማለት ነው? ኔጌቲቭሊ ስኩዌር ከሆነ ሚዲያኑ ግሬተር ዛን ከሞዱ ግሬተር ዛን ሚዲያኑ ግሬተር ዛን ሚን ነው ማለት ነው። ስለዚህ ዲስትሪቢዩሽናችን ኔጌቲቭሊ ስኩዌር ከሆነ እንደዚህ ይሆናል ማለት ነው። ከዛ ሚዲያኑ ሚኑ 26 ሚዲያኑ 26 ስታንዳርድ ዲቪዬሽኑ 12.3 ቢመጣ ይሄ ስንት ይሆናል? ካልኩሌት ስታደርጉ ዜሮ ነው። ስለዚህ ዜሮ ማለት ምንም ስኪውነስ የለም። ሁሉም ቫሊዎች 26 ናቸው ማለት ነው። ሚኑ ሚዲያኑ ሞዱም እዚህ ጋር ሆኖ 26 ነው ቫሊዋቸው ማለት ነው። ሌላ ሚኑ 29 ቢመጣ ሚዲያኑ 26 እና ስታንዳርድ ዲቪዬሽኑ 12.3 ቢጠየቅ ከዛ ስኪውነሱ ካልኩሌት ስናደርገው 0.73 ቢመጣ የምን ይሆናል ማለት ነው? ፖዚቲቭ ስኪውድ ነው። ምክንያቱም ስኩዌር ቱ ዘ ራይት ስለሆነ ፖዚቲቭ ከሆነ ስለዚህ ይሄ ምን ይሆናል ማለት ነው? እንደዚህ አይነት ቫልዩ ይመጣል ማለት ነው። ወይም ስኩዌር ቱ ዘ ራይት ይሆናል ማለት ነው። ወይም ሚዲያኑ ይበልጣል ከሞዱ ይበልጣል ከአይሚን ይበልጣል ሚኑ ይበልጣል ከሚዲያኑ ይበልጣል ከሞዱ ይሆናል ማለት ነው። ስለዚህ በዚህ ወይ ካልኩሌት ማድረግ ትችላላችሁ ማለት ነው። ሌላ የመጀመሪያው ፒየርሰን ኮኤፊሺየንት ኦፍ ስኪውነስ ናየን። ሁለተኛ ቦይለን ኮኤፊሺየንት ኦፍ ስኪውነስ ከተባላችሁ በዚህ ወይም ካልኩሌት ማድረግ ትችላላችሁ። ጀስት እነዚህ ፎርሙላዎችን እንድታውቋቸው ነው። ስለዚህ እዚህ ጋር ምንድነው ኪው3 ፕላስ ኪው1 ማይነስ ኪው2 ኦቨር ኪው3 ማይነስ ኪው1 ይሄ ማለት እቺን ማይነስ ኪው2 ዲስትሪቢዩት ብታደርጓት አንድ ኪው3 ማይነስ ኪው1 እና ማድረግ ትችላላችሁ። ማይነስ ኦፍ ኪው2 ማይነስ ኪው1 ማድረግ ትችላላችሁ ማለት ነው። ኦቨር ኪው3 ማይነስ ኪው1 ይሆናል ማለት ነው። በዚህ ወይ ካልኩሌት ማድረግ ትችላላችሁ። ቦይለን ኮኤፊሺየንት ኦፍ ስኪውነስን ተጠቅማችሁ ስሪው ከተባላችሁ ኳርታይል 3 ሲደመር ኳርታይል 1 ሲቀነስ 2 ኳርታይል 2 ኦቨር ኳርታይል 3 ማይነስ ኳርታይል 1 ማድረግ ትችላላችሁ። ወይም ኳርታይል 3 ሲቀነስ ኳርታይል 2 ማይነስ ኳርታይል 2 ሲቀነስ ኳርታይል 1 ኦቨር ኳርታይል 3 ማይነስ ኳርታይል 1 አድርጋችሁ መስራት ትችላላችሁ። ወይም ሙቭመንት ኮኤፊሺየንት ኦፍ ስኪውነስ ከተባላችሁ ደግሞ ኪው3 ማይነስ ኪው2 3 ዘ ፓወር ኦፍ 2 ወይም ኪው3 ስኩዌር ኦቨር ኪው2 ኪዩብ አድርጋችሁ ወይም ሙቭመንት 3 ሲካፈል ስታንዳርድ ዲቪዬሽን ኪዩብ አድርጋችሁ መስራት ትችላላችሁ ማለት ነው። ስለዚህ ይህን ስትሰሩ ይሄኛውን ትጠቀማላችሁ ማለት ነው። ሰሜሽን ኦፍ ሙቭመንት 3 ማለት ኪዩብ ሲሆን አይደል ሙቭመንት 3 ቅድም ስናይ ፓወሩን 3 ታደርጉና ኦቨር ኤን ማይነስ 1 ስታንዳርድ ዲቪዬሽን ኪዩብ አድርጋችሁ ትሰራላችሁ። ምን ሙቭመንት ኮኤፊሺየንት ኦፍ ስኪውነስ ከተጠየቃችሁ። ስለዚህ ፒየርሰን ኮኤፊሺየንት ኦፍ ስኪውነስ ቦይለን ስኪውነስ ኮኤፊሺየንት ሙቭመንት ስኪውነስ ኮኤፊሺየንት ከተጠየቃችሁ በተጠየቃችሁበት መሰረት እነዚህን ፎርሙላዎች ይዛችሁ እነዚህን ፎርሙላዎች ተከታችሁ መስራት ነው የሚጠበቅባችሁ ማለት ነው። ስለዚህ ሶስቶቹን ፎርሙላዎች መያዝ አለባችሁ። ምክንያቱም ዳታው ስኪውነስ ነው ወይስ ሳይሜትሪ ነው፣ ፖዚቲቭ ስኪው ኔጌቲቭ ስኪው፣ አብሰንስ ኦፍ ሳይሜትሪ አይሚን አብሰንስ ኦፍ ስኪውነስ ወይም ሳይሜትሪ ነው የሚለውን ለመለየት ስለሚያስችሉን ማለት ነው። ኩርቶሲስ ነው። ኩርቶሲስ ማለት ምንድነው የሚያሳየው? ፒክድነስ ኦፍ ዘ ዲስትሪቢዩሽን የዲስትሪቢዩሽኑን ፒክድነሱን ያሳየናል ብለናል። ስለዚህ ሌፕቶክሪቲክ ማለት ምንድነው? ይሄኛው ግራፍ እዚህ ጋር መጀመሪያ ላይ የምታየው ሲሆን ሃይ ኤንድ ቲን ነው። በጣም ወደ ላይ ሹት ረዥም ነው እና በጣም ቀጭን የሆነ ዲስትሪቢዩሽን ከሆነ ምን ይባላል? ሌፕቶክሪቲክ ይባላል። ሜሶክሪቲክ ከሆነ ኖርማል ነው። ሼፑ እዚህ ጋር ያየ ነው። ለዚህ ሆሪዞንታል ነገር ነው። ስለዚህ ይሄ ኖርማል ነው የሚባለው። ወደ ኖርማል ዲስትሪቢዩሽን ነው የሚሄደው ሜሶክሪቲክ ከሆነ። ፕላይኮሪቲክ ከሆነ ደግሞ ምንድነው? ፍላት ኤንድ ስፕሪድ አውት። ይሄ ፍላት ነው ቀጠን ያለና በጣም ስፕሪድ ያደረገ ነው ላይን ውስጥ ማለት። እዚህ ጋር ግን ያለው ኖርማል ነው። ብዙም ኖርማል ዲስትሪቢዩሽን ይባላል። በስታቱ ላይ በደንብ እናየዋለን። ይሄ መሀለኛው ሜሶክሪቲክን ይህን ይመስላል ማለት ነው። ስለዚህ ሊፕቶክሪቲክ ከተባላችሁ ሃይ ኤንድ ቲን ነው። ሜሶክሪቲክ ኖርማል ነው ሼፑ። ፕላይኮሪቲክ ከሆነ ደግሞ ፍላት ኤንድ ስፕሪድ አውት የሆነ መሆኑን መለየት አለባችሁ ማለት ነው።
እሺ ከዛ ሜዥር ኦፍ ኩርቶሲስ ነው። ሜዥር ኦፍ ኩርቶሲስ በቃ ምንድን ነው የምታደርጉት? ሙቭመንት ፎር ሲካፈል ለሙቭመንት ስኩዌር ነው፣ ወይም ሙቭመንት ፎር ኦቨር ስታንዳርድ ዲቪሽን ዘ ፓወር ኦፍ ፎርን አድርጋቸው ነው የምትሰሩት ማለት ነው። ስለዚህ ሙቭመንት ፎር ይህ አለ፣ ሙቭመንት ቱ ይህ አለ ማለት ነው። ስለዚህ ሙቭመንት ፎር ማለት ሰሜሽን ኦፍ ኤክስ ታይምስ ሚን አለ። ከእያንዳንዱ ሚን ላይ እያንዳንዱ ለመቀነሳችሁ ዘ ፓወር ኦፍ ፎር ታደረጉና ኤን ማይነስ ዋን ኢንቱ ስታንዳርድ ዲቪሽን ዘ ፓወር ኦፍ ፎር ታደርጋላችሁ ማለት ነው። በዚህ ወይ ኩርቶሲስን ካልኩሌት ማድረግ ትችላላችሁ ማለት ነው። ፊክድነስ ኦፍ ዘ ዲስትሪቢሽኑን ለማግኘት ማለት ነው። እሺ ሌላኛው ደግሞ ስኪውነስን ቦክስ ፕሎት ኤንድ ኮፊሽንት ኦፍ ስኪውነስ ነው የሚያሳየው። ስለዚህ ቦክስ ፕሎቱን ተጠቅመን እንዴት ነው ኮፊሽንት ኦፍ ስኪውነስ ማሳየት የምንችለው የምንለው እናያለን። ስለዚህ ቦክስ ፕሎት የምንላት እዚህ ጋር ያለችው ቦክስ ነው የምንመለከተው። ስለዚህ ምንድነው እዚህ ጋር የሚያሳየው ኤስ ለዛን ዜሮ ነው። ስኪውነሱ ከዜሮ በታች ሲሆን ወይም ሌፍት ስኪውድ ሲሆን ማለት ነው። ሌፍት ስኪውድ ሲሆን ደግሞ ባየነው መሰረት ምኑ ሲበልጥ ማለት ነው? ሞዱ ከሚዲያኑ እና ከሚኑ ሲበልጥ ማለት ነው። ስለዚህ አሁን እዚህ ጋር ባለው መሰረት ቦክሱን ብታዩት አብዛኛው ቦክስ ፓርት ይችኛዋ ስተዋት ምንድነች? ወደ ግራ ነው ያለችው ማለት ነው። ስለዚህ አብዛኛው ፓርት ወደዚህ ሆነ ማለት የግራው ፓርት ይበልጣል ማለት ነው፣ ሌፍት ያለው ዳታ። ስለዚህ ሞስት ኦፍ ዘ ዳታ የሚገኘው ሌፍት ነው። ስለዚህ የስኪውድ ቱ ዘ ኔጌቲቭ ይሆናል ማለት ነው። ስለዚህ ቦክስ ፕሎት ስታደርጉ ምንድነው ማሳየት የምትችሉት ምንድነው? እዚህ ጋር ላይ ነው አለ ታደርጋላችሁ። አብዛኛው ዳታ ምንድነው ወደዚህኛው በኩል ሲሆን የሚገኘው ይችኛዋን ታሳንሷታላችሁ ማለት ነው። ይችኛዋን ዳታ እና ይችኛዋን ላይኗን ራሱ ይቺ ትንሽ ነው የምትሆነው። ይቺ የምትይዘዋ ላይን ካያችኋት የዚህኛው ላይን ረጅም ነው አያችሁት። ይሄ ከዚህ እስከዚህ ያለው ላይን ይቺ ትንጥ ነች ማለት ነው። ስለዚህ ላይኑን ራሱ ረዘም ታደርጉትና ከዚህ በኩል አብዛኛው ዳታ እዚህ ወከሉን ታሳያላችሁ ማለት ነው። ይሄ ሌፍት ስኪውድ ሲሆን ነው። ራይት ስኪውድ ሲሆን አይ ሚን ሲሜትሪካል ሲሆን ግን እኩል የሆነ ዲስትሪቢሽን ያላት። ስለዚህ እኩል ነው የምከፍሏት፣ ወደ ግራም ወደ ቀኝም ያለው ዳታ እኩል ነው። እነዚህ ላይኖቹም እኩል ናቸው ማለት ነው። በዚህ ወይ ሪፕሬዘንት ታደርጋላችሁ ሳይሜትሪክ ሲሆን። ሌላኛው ደግሞ ቦክስ ፕሎት ምንድነው? ፖዚቲቭ ስኪውድ ሲሆን ነው። ስለዚህ ፖዚቲቭ ስኪውድ ሲሆን አብዛኛው ዳታ ቱ ዘ ራይት ነው የሚገኘው። ስለዚህ ምን ታደርጋላችሁ? ቦክሳችሁን ስትሰሩ ከግራ ያለውን ትንሽ ነው የማደርገው። ይችኛዋ ትንሽ ላይን ትደረግና እንደዚህ ታደርጋላችሁ። ከዛ አብዛኛው ዳታ የሚገኘው ቱ ዘ ራይት ነው ማለት ነው። ስለዚህ እችን እዚህ ካደረጋችሁ አብዛኛው ዳታ ወደዚህ ስለሆነ ማለት ነው። ከዛ ላይኑን ይሄኛው ራሱ ረዘም አደርገዋለሁ ማለት ነው። በዚህ ወይ ቦክስ ፕሎት ማሳየት እችላለሁ ማለት ነው። ስለዚህ ቦክስ ፕሎትን ተጠቅማችሁም ስኪውነስን በዚህ ወይ ታሳያላችሁ ማለት ነው። ስለዚህ እነዚህ ቦክሶች የራሳቸው የሆነ ሚኒንግ እንዳላቸው በዚህ መልኩ መረዳት አለባችሁ ማለት ነው። ስለዚህ ቻፕተር 4 ይህን ይመስላል ማለት ነው። እዚህ ጋር ያበቃል። በቀጣይ በቻፕተር 5 እስከምንገናኝ መልካም ጊዜ ይሆንላችሁ እና ቪዲዮውን ቪፒኤን አብርታችሁ ስለምታዩልኝ አመሰግናለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እንድሰራላችሁ የምትፈልጉት ነገር ካለ በኮሜንት ላይ አሳውቁኝ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ። ቻው ቻው።